የእንግሊዙ ዘ ጋርዲያን ጋዜጣ ራሱን ፋኖ ብሎ የሚጠራውን ታጣቂ ኃይል ብሔርተኛ ነው ሲል ተቸ። ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። እነዚህ የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ድጋሚ ውይይት እንደማታደርግ ገለጸች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ ተናገሩ። ሚዲያ ጋር ቀርበው ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ ምክክር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በአገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ሕገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ሕግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መርሆች መመራት አለበት። ይህም ማለት ማሳወቅና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉን እርምጃዎች እንደምትወስድ ፕሬዝዳንት አብደል ፋታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገ ወጥና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብለዋል። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክሏል። ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል። ያሳለፍነው መስከረም ወር መገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው የተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸውን ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ወስደዋለች ብለው ነበር። በዚህኛው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ የህዳሴ ግድብ ያደረገችውን ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ የህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለው ወቅሰዋል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጻለች። ከግብጽ ክስ በተቃራኒው ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረ የውሃና ኢነርጂ ሚኒስቴር ገልጿል። 13 ዓመታት የቆየው ድርድር የግብጽ የውጭ ጉዳይ ሚኒስቴር ምንም ስምምነት ላይ ሳይደረስ ከ13 ዓመት በላይ ስንደራደር ቆይተናል፣ እኛ በቅን ልቦና ስንደራደር ስለነበረ የሚያሳዝን ነው ብለዋል። አያይዘውም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉም ከሰዋል። የድርድሩ ሂደት ወደፊት ሊቀጥል የማይችልበት ነጥብ ላይ ደርሷል ብለን ከአንድ ዓመት በፊት በግልጽ አሳውቀናል በማለት በቀጣይ የሚካሄዱ ውይይቶች እንደማይኖሩም ተናግረዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስቴሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅሞችንና የውሃ ደህንነታችን የመጠበቅ ሙሉ መብታችንን እንጠቀማለን ብለዋል። ባለፈው ጥቅምት አጋማሽ ላይ ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣ መግለጫ የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ
በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ ጠቅሷል። የግብፅን የውሃ ደህንነትና ዓለም አቀፍ ሕግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያን ግድብም እንደሚያካትት አሳውቋል። በብራሰልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብፅ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት መውቀሱ ይታወሳል። የአውሮፓ ህብረትና ግብፅ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽም ተቃውሞውን አሰምቷል። ከሚዲያ ጋር ቃለ ምልልስ ያደረጉት የግብፅ የውጭ ጉዳይ ሚኒስተር በናይል ተፋሰስ ውጪ ከሚገኙ ሀገራት መካከል 98 በመቶ የሚሆነውን ውሃ ከናይል በማግኘት ግብፅ የወንዙ ጥገኛ የሆነች ብቸኛው ሀገር ነች ብለዋል። ሌላ የውሃ ምንጭ የለንም ያሉት ሚኒስተሩ ከናይል ወንዝ በየዓመቱ 55.5 ቢሊዮን ኪዩቢክ ሜትር ውሃ እንደሚያገኙና ግብፅ የምትጠቀመው ዓመታዊ የውሃ መጠን ግን ከ80 ቢሊዮን ኪዩቢክ ሜትር በላይ እንደሆነ ጠቅሰዋል። ስለዚህ ባለን ውሃና በፍላጎታችን መካከል ያለው ክፍተት የምናሟላው ውሃውን በድጋሚ ጥቅም ላይ በማዋል ነው። በዓለም ላይ 4 ጊዜ ውሃን እንደገና ጥቅም ላይ የምታውል ብቸኛ አገር ነን ሲሉም አክለው ገልጸዋል። ግብፅ በቀጣይ ምን ታደርጋለች? በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃን የሚያገኘው ከኢትዮጵያ ነው። የወንዙ አብዛኛው ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ በመገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያም ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። የግብፁ ሚኒስቴር በበኩላቸው ከውሃ አንጻር ከደህንነት ወለል በታች ነን፣ በተባበሩት መንግስታት መርሃ መሰረት የደህንነት ወለሉ በነፍስ ወከፍ 1000 ኪዩቢክ ሜትር ነው። የግብፅ የነፍስ ወከፍ ድርሻ 500 ኪዩቢክ ሜትር ነው። ውሃ ከሌለ ስልጣኔ ፒራሚዶች ምንም አይኖሩም በማለት ገልጸዋል። ግብፅ በቀጣይ ምን ልታደርግ እንደምትችል የተጠየቁት ሚኒስተሩ በዓለም አቀፍ ሕግና በተባበሩት መንግስታት ስምምነት ላይ በመመስረት እንደሚቀጥሉ አስታውቀዋል። ኢትዮጵያ በተደጋጋሚ የውይይት በር ክፍት መሆኑን ገልጻለች። የውጭ ጉዳይ ሚኒስተሩ በበኩላቸው ለ13 ዓመታት ተነጋግረን ምንም መግባባት ላይ አልደረስንም። ስለዚህ በዚህ ማለቂያ በሌለው መንገድ መቀጠል ሌላኛው ወገን መሬት ላይ ያሉ ነገሮችን እንዲቀይር እድል አንሰጥም ብለዋል። ኢትዮጵያ፣ ግብፅና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብፅ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የጸጥታው ምክር ቤት በዓለም አቀፍ ደረጃ ሰላምና ደህንነትን የሚመለከት ዋና መድረክ ስለሆነ እና ይህ ጉዳይም ግልጽ የሆነ የዓለም አቀፍ ደህንነትና ሰላም ስጋት ስለሆነ ወደ ምክር ቤቱ ያመራል ሲሉ የውጭ ጉዳይ ሚኒስተሩ ተናግረዋል። ከዚህ ቀደም በየካቲት 2020 ፕሬዝዳንት ዶናልድ ትራምፕ በዓለም ባንክና በአሜሪካ ግምጃ ቤት ሽምግልና ከስምምነት ተደርሰው እንደነበርም በመግለጽ ግብፅ ብትስማማም ኢትዮጵያ ለመፈረም ሳትስማማ ቀርታለች ብለዋል። ስምምነቱ ለኛ የሚስማማ አልነበረም፣ ነገር ግን ለግብፅ ለሱዳንና ለኢትዮጵያ የተሻለ አማራጭ ነበር። በወቅቱ የውጭ ጉዳይ ሚኒስተራችን ለፊርማው ወደ ዋሽንግተን ዲሲ አቅንተው ነበር። በሚያሳዝን ሁኔታ ግን የኢትዮጵያ ሚኒስተር አልተገኘም ሲሉ ወቅሰዋል። ግብፅ በሶማሊያ ጦር ማሰማራቷ ኢትዮጵያን ያሰጋታል። በኢትዮጵያና በግብፅ መካከል ያለው ውጥረት ሲባባስ፣ በአንጻሩ በሶማሊያና በግብፅ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረሙ ወታደራዊ ስምምነት ተግባራዊ ሆኖ የግብፅ 2 ወታደራዊ አውሮፕላኖች በሶማሌ ዋና ከተማ ሞቃዲሾ የጦር ጀነራሎችና መሳሪያዎችን ይዘው ማረፋቸው ይታወሳል። የግብፅ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብፅ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮን የሚተካውን አዲስ የሰላም አስከባሪ ተልዕኮ ውስጥ በተለያዩ ጊዜያት የሚያሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብፅ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ የተጠየቁት የግብፅ የውጭ ጉዳይ ሚኒስተሩ ባድር አብዲላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልዕኮ ውስጥ እየተሳተፍን ነው። እኛ ከሶማሌና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሻባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉ መልሰዋል።
የእንግሊዙ ዘ ጋርዲያን ጋዜጣ በዛሬው እትሙ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘው ብሔርተኛ ሚሊሻ ከዓለም በተቆረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥሟል በሚል የፎቶግራፍ ዘገባ ሀገሪቱን እየበጣጠሰው ያለውን ውጥረት የሚያሳይ እይታን ይዞ መጥቷል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመጽ እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞው የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች መቆጣጠሩን ሪፖርቱ ያሳያል ይላል። ዘገባው እንዳመላከተው የፌዴራል ኃይሎች አመጹን ለማፈን በሚያደርጉ ጥሪ ሰፊ የሰብአዊ መብት ጥሰቶችን እየፈጸሙ ነው። ከነዚህም መካከል አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶች ይገኙበታል ሲል ገልጿል። ሁኔታው ከቁጥጥር ውጭ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞችን ጨምሮ 2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገውም አሳውቋል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት ጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያው የሰላም ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው። በተለይም መንግስት የክልል ልዩ ኃይሎችን ለመበተን መወሰኑ በአማራ ተዋጊዎች ዘንድ እንደ ቀጥተኛ የጸጥታ ስጋት ተወስዷል። ዘገባው ይህንን ጥልቅ የክህደት ስሜት ሲል ይገልጸዋል። በሺዎች የሚቆጠሩ የቀድሞ የልዩ ኃይል አባላትም የፋኖን ጦር በመቀላቀል ወታደራዊ ልምዳቸውንና ትጥቃቸውን ይዘው የ20 ሺህ ተዋጊዎችን ኃይል እንደፈጠሩ ተገልጿል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጥር ነው ያሉት ሲሆን ግቡም ከክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል ይደርሳል ይላሉ። ሪፖርቱ እንዳነጋገራቸው የአካባቢው ነዋሪዎች ንጹሐን ዜጎች በግጭት መሃል ሆነው ከባድ ዋጋ እየከፈሉ ነውም ብሏል። ዘገባው እንዳለው ከሆነ የ23 ዓመቷ ወይዘሮ ገቴ በየኖ የ5 ዓመት ልጇን በእጇ ይዛ እርሻዋን ሳታቋርጥ በመንግስት ኃይሎች ከተተኮሰ የሞርታር ጥይት ፍንጣሪ ልጇ ተበጣጥሶ ህይወቱ ማለፉንም ዘግቧል። በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈችው ልጄ ብቻ ናት ስትል ገቴ ለሪፖርቱ ተናግራለች። እነዚህን መሰል ጥቃቶች በህዝቡ ዘንድ በማዕከላዊ መንግስት ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋልም ተብሏል። ጋዜጠኛ ቱቴንገስ በሰሜን ወሎ ላስታ አካባቢዎችን መጎብኘታቸውን ጠቅሷል። በአሁኑ ወቅት ክልሉ በፌዴራል ኃይሎች እና በፋኖ ተከፋፍሏል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስ ታግቷልም ተብሏል። በሌላ በኩል ሪፖርቱ ፋኖ ራሱ በትግራይ ጦርነት ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎች ጥቃቶችን እንደፈጸመ ክሶች እንዳሉበትም ጠቅሷል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም ሪፖርቱ ሲያጠቃልል እየጨመረ የመጣው የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸመው የገንዘብ ምዝበራ ይህንን የህዝብ እምነት ቀስ በቀስ እየሸረሸረው መሆኑንም አስረድቷል። ይህ በእንዲህ እንዳለ አዲስ አበባ የትግራይ ኃይሎች ወይም ህወሓት ከኤርትራ ጋር በመተባበር አዲስ ጦርነት ሊከፍቱ ነው ስትል ትከሳለች። በኢትዮጵያ የቀይ ባህር ጥያቄ ዙሪያ የተፈጠረው የቃላት ጦርነትም በትግራይ ጦርነት ከ600 ሺህ በላይ ህዝብ ያለቀበትን የአፍሪካ ቀንድ ለሌላ መጠነ ሰፊ ግጭት እያጋለጠው መሆኑን ዘገባው አመላክቷል።